በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 23 በዚህች ዕለት አሕዛብን ለሚያስተምር ለከበረ ጳውሎስ ደቀ መዝሙሩ የሆነ የከበረ ሐዋርያ ጢሞቴዎስ በሰማዕትነት ሞተ። የዚህ ቅዱስ ልደቱና እድገቱ የዚህ ልጥራን ከሚባል ሀገር ነው። አባቱ ከዋክብትን የሚያመልክ ዮናናዊ ነው። እናቱ ግን በኦሪት ሕግ ጥላ ስር ያለች ናት። የከበረ ሐዋርያ ጳውሎስን በልስጥራን ሀገር በሰበከ ጊዜ ይህ ጢሞቴዎስ ስብከቱና ትምህርቱን ሰማ። እግዚአብሔርን በጳውሎስ እጅ የሚያደርግላቸውን ድንቆች ታምራቶችን አይቶ እሊህ ታምራቶች አስተዋዮችና ጥበበኞች የሚደነግጡባቸው ናቸው። ስለዚህም ወደ ሐዋርያ ጳውሎስ ሂዶ በእርሱ ትምህርት በከበረ ባለቤት ጌታችን ኢየሱስ ክርስቶስ አመነ። በአብ በወልድ በመንፈስ ቅዱስ ስም ተጠምቆ የሐዋርያት ጳውሎስ ደቀ መዝሙር ሆነ። ወደ ብዙ አገሮች ተከትሎ በመሄድ ከእርሱ ጋር ደከመ። ታላቅ መከራና ብዙ ሐዘንም ደርሶበታል። ሐዋርያው ጳውሎስም በኤፌሶን ውስጥ በአንዲት ሀገር ላይ ኤጲስቆጶስነት ሾመው። በዚህም ጊዜ ወደ እርሷ ገብቶ ለሰዎቿ በከበረ ባለቤት ጌታችን ኢየሱስ ክርስቶስ ስም ሰበከ። ብዙዎችንም ወደ ቀናች ሃይማኖት መልሶ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በዙሪያዋ ወዳሉ ብዙዎች አገሮች በርቀትም ለሚገኙ አገሮችም የከበረ ወንጌልን ሰበካቸው። የከበረ ሐዋርያ ጳውሎስ ሁለት መጻሕፍቶችን ጽፎ ወደ እነርሱ ልኳል። እርሳቸውም ሕዝቡን የሚያስተምርባቸው ራሱንም ከቢጽ ሐሳባውያን የሚጠብቃቸው ቅስና ወይም ዲቁና ሹም የሚገባውንና የማይገባውን የሚለይበት ክህነት በማይገባው እጁን እንዳይጭን የሚያስጠነቅቁ ናቸው። ጢሞቴዎስም ደግሞ እርሱ ተወዳጅ ልጁ አድርጎ ይጠራዋል። መላእክቶቹንም በእርሱ እጅ ወደ አገሩ ልኳቸዋል። በኋላቸው የተሾሙባቸውን የክርስቶስን መንጋዎች ፈጽሞ በጠበቀ ጊዜ በትምህርቶቹ በተግሳጾቹና በድርሰቶቹ ልቦናቸውን ብሩህ አደረገ። አይሁዳውያንና ኖናውያንን ይገሥጻቸውና ይዘልፋቸው ነበር። እነርሱም ቀንተውበት ሁሉንም በጠላትነት ተነሱበት። ተሰብስበውም ገደሉት። ምዕመናንም ሥጋውን አንስተው ቀበሩት። ጻድቅ ቆስጠንጢኖስም እስከ ነገሰ በዚያው ኖረ። እርሱም ስለ ሥጋው አስቦ ወደ ቆስጠንጥንያ ከተማ በጥር ወር በ27 ቀን አፈለሰው። በዚያችም ዕለት በዓል አደረገለት። ለእግዚአብሔር ምስጋና ይሁን፣ እኛን በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህም ዕለት የከበረ ሰማዕት የጌርሎስ እና የአትናቴዎስ የጻድቁ ንጉሥ የቴዎድሮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብ ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።